ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? እንደየሰዓት አቆጣጠራችሁ ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ በዚህ መልኩ መጥተውላችኋል ዛሬ። ከዛ በፊት ብሩክ መጥቶ ነበረ አምሻሻ አካባቢ ለእናቱን መልስ ሰጥቷልና ያው አንዳንዴ እንደዚህ አይነት መልስ ያስፈልጋቸዋል ብዬ አስባለሁኝ። በጣም ስነ ስርዓት የጎደላቸው ኦዲየንሶች አሉ በእነሱ ማለት ቅመሟን የሚወድ የሚመስል ብሩኬን የሚወድ የሚመስል ግን በጣም አይምሯቸው አስተሳሰባቸው በጣም ስሞል የጠበበ ማለት ነው። ልጅን በሰራው እናት መቀጣት የለባትም አይደለም። እና እነሱ እንደዚህ የሚያደርጉትን የቤተሰብ ፍቅር የማያውቁ ነው ብዬ አስባለሁኝ። ቢኮዝ እንደፈለገ ያደገ ሰው እንደ መረን ተደርጎ ያደገ ሰው እና ተቆንጥቶ ያደገ ሰው እኩል አይደለም፣ ሰማይና ምድር ነው። እና የቤተሰብ ፍቅር ያቅም፣ የእናት ፍቅር ያቅም፣ የአባት ፍቅር ያቅም እና ለዛ ነው ብዬ አስባለሁኝ እንደዚህ የሚያደርጉት ማለት ነው። እነሱ ላይም አይፈረድም፣ ምክንያቱም አስተዳደግ ስለሆነ ማለት ነው። እና ለሁላቸውም ልቦና ይስጠን፣ ለሁላችንም ልቦና ይስጠን ማለት ነው። እና ስትነካ ሁሉም እናቶቻችን ናቸው፣ ብለዶቻችን ናቸው። እና ልቦና ይስጠን። ሌላው የዛሬ ቪዲዮ እንዴት አያችሁት? በጣም ደስ ይላል። ያው ብሩክ ወደ ቤቱ በመመለሱ በጣም ደስ ብሎኛል። ማለት አብዛኞቻችሁ ውጭ አይደለም አብረው ነው የሚኖሩ ብለናል ሁላችንም ማለት ነው። እና ያው አብረው ቢኖሩ እንትኑ ሻንጣው የትም አልሄደም፣ መኪና ውስጥ ነው። ዛሬ የሆነ ፐርፐዝ ነው ቤት የገባው ማለት ሻንጣው መኪና ውስጥ ነበረ ብዬ አስባለሁኝ። ደግሞም ልብስ የለውም ውስጡ ባዶ ነው። ግን ያው ሳክሰውናል ማለት ይቻላል። እና ሀይሚዬ የኔ ቆንጆ የኔ እናት ማለት ነው፣ ከዚህ በኋላ ባልሽን ኮንትሮል ማድረግ መቆጣጠር ያለብሽ አንቺ ነሽ። ቤትሽን ማስከበር ያለብሽ አንቺ ነሽ ብዬ አስባለሁኝ። በነገራችን ላይ ማለት ነው ሴት ልጅ ብልጥ ነች፣ ብልህ ነች፣ አስተዋይ ናት። ሁሉም ነገር ማስተካከል የምትችል ጀግና ናት ሴት ልጅ ማለት ነው። በጣም ብልጥ ናት። እንዴት ወንድን ባሏን እንዴት አያዝ ትችላለች? ወንድ ልጅ ወደ ውጪ እንዳያይ ምንም ነገር እንዳያይ የምታደርገው ሴት ልጅ ናት። አንዳንድ ባሎች ካጋጠማችሁ ኦር ደግሞ ካሰማችሁ ማለት ነው ቤት ውስጥ ዴሊ ጭቅጭቅ ከሆነ በሽሮ በበርበሬ የምትነዛነስ ከሆነ በሆነ ነገር በጣም ጭቅጭቅ የምታበዛ ነገር ከሆነ ማርያምን ቤት ለመግባት ራሱ በጣም ይሰለቻል። ወንድ ልጅ ጭቅጭቅ አይወድም። በቃ እኔ እንጃ ክብሩ ሊነካበት አይወድም፣ አይፈልግም። ወንድ ልጅ በክብሩ አይደራደርም። ምናልባት መጽሐፍ ቅዱስ የምታነቡ ነገር ከሆነ ትረዱኛላችሁ ብዬ አስባለሁኝ። ወንጌል ስብከት የምታዳምጡ ነገር ከሆነ ይገባቸዋል። እና ወንድ ልጅ በክብሩ አይደራደርም። ሴት ልጅ የእውነት በቃ ሁሉም ነገር ኮንትሮል ማድረግ ትችላለች፣ ማስተካከል ትችላለች። ከዚህ በኋላ ቅመምዬ ይሄ ላይቭ ላይ ተቀምጠው የሚያወሩትን ወሬ እንዳሰሚ ኔቨር ኤቨር። እነሱ ሲንግል ማም ናቸው። የምሬ ነው የምልሽ፣ ሲንግል ማም ናቸው፣ ከባላቸው አይደሉም። በዚህ ያመላቸው ባላቸው እንዴት ይቀመጣል? የእውነት በስማም እንዴት ሲያስጠላ ንግግራቸው ሁላ ማለት ነው። እና ሰው አሁን ለምሳሌ ቅመም የሚወዷት ቢሆን የሚያከብሯት ቢሆን የምታፈቅረውን ሰው እንደዛ ረግጠው እንደዛ አቋሸው እንደዛ አድርገው ቅመሟን እወዳታለሁ ማለት ይችላሉ? አይችሉም። ቢኮዝ እሷ ይሰማታል፣ የምታፈቅረው እሱ ነው። ሰው እኮ ዋሽቶ ራሱ ያስታርቃል። እሱ የእናንተ አንደኛ የእናንተ ንግግር እልህ ውስጥ ነው የከተተው። ሁለተኛ ቅመሟ የእናንተ ወሬ ሰምታ ነበረ። ከቤቴ ውጣልኝ ምናምን እያለች የነበረው የእናንተ ንግግር ነበረ። አደረገችላችሁ በተግባር ማለት ነው። የእነሱን ህይወት እየበጠበጣችሁ ያላችሁ እናንተ መሆናችሁ ማወቅ መቻል አለባችሁ። የእውነት የሰው መለያ እንዳንሆን ብላችሁ መጸለይ አለባችሁ። አሁን ይህንን ጾም የእውነት ሳይገባ ሁላችንም ይቅርታ እንባባል፣ ይቅርታ ተባባሉ፣ አትሰዳደቡ። በእውነት በጣም እንትን ነው። እናንተ እኛ ምን እንማር? በእናንተ እናቶቻችን ናቸው አይደለ? የእውነት ምን እንማር? ንግግራችሁ በጣም ነው የሚደብረው። አይኖ ስለምትወዳቸው ነው።
ግን ደግሞ ስትወዷቸው ሰው ፍጹም አይደለም፣ ይሳሳታል። የተሳሳተም ቀን ስትሉት ጥሩ ሲሰራ ስታነሱት ይሄ ሰው አይደለም፣ ሰው ፍጹም አይደለም አይደለም። ስለዚህ ሰው በስድብ አይመለስም። ማንም ሰው በስድብ እየተመለሰም ሰው የለም። ኢቭን ወደ ተሳሳተ መንገድ ሂድ ብላችሁ መንገዱን ፑሽ እያደረጋችሁት ነው ማለት ነው። ስለዚህ ቅመምዬ የኔ ቆንጆ የኔ እናት ከዚህ በኋላ ባልሽን ነው በቃ ቤታችሁን ሞልታችኋል፣ አሙቃችኋል፣ እቃ ምናምን ሁሉ ነገር አዘጋጅታችኋል አይደል እንዴ? ሶ ባልሽን ነው የራሳችሁ ክፍል አላችሁ አይደለ እንዴ? በእሱ ክፍሉ ይተኛ፣ ምግብም አልሰጥም ምና ከልቧ እንዳልሆነ አያቸው አይደለ? እልህ ነው እንደዚህ እያደረጋት የነበረው። እና ቅመምዬ የኔ ቆንጆ የኔ እናት ፍቅርሽን አጥብቀሽ ያዢ። ማንም ህይወትሽ ሊኖርልሽ አይችልም። አንቺና አንቺ ነው የምትኖሩት ማለት ነው። አሁን ብሩክ አንቺን ለመመለስ በጣም ግብድዬ ጥፋት እያጠፋ ነው። በጣም የተሳሳተ መንገድ እየሄደ ነው። እንደዛ መሆንም ደግሞ የለበትም። አንቺ እንትን ከሱ ራሱ ተሽለሽ መገኘት አለብሽ እንዴ። ፍቅር እኮ ነው። ፍቅር እኮ ብዙ መስዋዕትነትን ያስከፍላል አይደል? ኩላሊት እስከ መስጠት ይደረሳል አይደል? ፍቅር እኮ ቀላል አይደለም። ህይወት ቀላል አይደለም። እና ቅመምዬ የኔ ቆንጆ ያው የዱባዩም ነገር ያው ትኬቱ አልቆረጠም። አያችሁ አይደለ? ጠዋት እያልኳችሁ ነበረ እንዳልቆረጠ ነው በንግግሩ ላይ የተረዳሁት። ግን መሄዱ እንደማይቀር ተናግረዋል። መሄዱም እንደሚያሳምናት ቅመሟ ግልጽ ነው። አንድ ላይ ነው የሚሄዱት በዚሁ ከቀጠለ እና ሁለተኛ ሴት ልጅ ማለት ሶስተኛ ወገን ማስገባት የለባችሁም። አብሮ መኖር ከጀመሩ እኮ ሴት ልጅ ለምንድን ነው የምትመጣው? ቅመምዬ የኔ ቆንጆ እንደዚያ አይባልም። እናንተ በምትፈጥሩትን ክፍተት ነው ሴት ልጅ የምትመጣው። አንቺን ለማሳመን ወደ እሱ ለማምጣት ነው እንደዚህ አይነት ግብዴ ጥፋት እያጠፋ ያለው። ቅመምዬ የኔ ቆንጆ ወሬ አትስሚ፣ እንደዛ አትበዩ። በቃ ፍቅርሽን ነው፣ የማንም ወሬ አትስሚ። ማርያምን እንዴ